የጉለሌ እጽዋት ማዕከል ከዛሬ 7 ዓመታት በፊት የተቋቋመ ሲሆን በእስካሁኑ እንቅስቃሴው ብዝሃ ሕይወትን መሰረት ያደረጉ የተለያዩ የእጽዋት ዝርያዎችን በመንከባከብና በመጠበቅ ላይ ይገኛል። ማዕከሉ ከተለያዩ የአገሪቱ አካባቢዎች በማሰባሰብ እየተንከባከባቸው የሚገኙ የእጽዋት ዝርያዎች 4 የተለያዩ ዓላማዎችን ለማስፈጸም ጥቅም ላይ የሚውሉ መሆናቸውን በማዕከሉ የእጽዋት ተመራማሪ የሆኑት አቶ እንድዬ ከበደ ይናገራሉ። መጀመሪያው ትልቁ ስራችን እጽዋቶችን ከተለያዩ የኢትዮጵያ አካባቢዎች የማሰባሰብ ስራዎችን ነው የምንሰራው። በእነዚህ በሚሰበሰቡ እጽዋቶች ላይ የተለያዩ በርካታ ምርምሮች ይካሄዳሉ። ኢኮሎጂው ላይ ያላቸውን ጥቅምና ጉዳትም ጭምር ልንመለከት እንችላለን። ከዛ ውጭ የተለያዩ እጽዋቶች ያላቸውን የመድኃኒት ጥቅም፣ የኢንዱስትሪ ጥቅም፣ ለምግብነት የመዋል ሁኔታዎችን እና ተያያዥ ነገሮችን በሪሰርቹ ይታያሉ። በሀገሪቱ በአሁኑ ወቅት ከ5 የማይበልጡ ተመሳሳይ የእጽዋት ማዕከላት ቢኖሩም የጉለሌ እጽዋት ማዕከል ከሌሎች በተሻለ መልኩ የምርምር ተግባራትን እያከናወነ ስለመሆኑም ጠቁመዋል። ይሁን እንጂ እንደየአካባቢው ስነ ምህዳር በተደራጀ መልኩ ማዕከላትን ማቋቋም ቢቻል የጉለሌ እጽዋት ማዕከል አሰባስቦ ጥበቃና እንክብካቤ ከሚያደርግላቸው ከ1000 በላይ እጽዋትን በማልማት የዘርፉን ጥቅም ማሳደግ ይችል እንደነበር ተመራማሪ ያስረዳሉ። በማዕከሉ ስላሉ እጽዋትም ይህንን ብለዋል። 1000 በላይ የሚደርሱ የእጽዋት ዝርያዎች ከተለያዩ የኢትዮጵያ ክፍሎች ተሰብስበው እየተጠበቁ ነው የሚገኙት። ከነዚህ ውስጥ ምናልባት ወደ 53 የሚደርሱት ብርቅዬ ብለን የምንጠራቸው ኢንደሚክ ዝርያዎቻችን ናቸው። ከ200 በላይ የሚሆኑ የመድኃኒት እጽዋት በስፋት እኛ ማዕከል ውስጥ እየተባዙ እየተተከሉ ይገኛሉ። የክልሉ አካባቢ ጥበቃና ደን ባለስልጣን ምክትል ዳይሬክተር አቶ በላይነህ ባራሞ እንደ ደቡብ ክልል ተመሳሳይ የእጽዋት ምርምር ማዕከል ለማቋቋምና የዘርፉን ጥቅም ለማሳደግ የክልሉ መንግስት ጥረታቸውን ሊያግዝ እንደሚገባ አመልክተዋል። ክልላችንም እንደዚህ ያሉ ቦታዎችን ፈልገን የማቋቋም ፍላጎቱ አለን። ይህን ግን የአካባቢ ጥበቃና ደን ባለስልጣን ብቻ ሳይሆን መንግስት እንዲወስን ነው የሚደረገው። መላው ህብረተሰብም ስለ እጽዋት ያለው አመለካከትና እውቀት የተሻለ ቢሆንም በጥበቃና እንክብካቤ ረገድ የሚታዩ ክፍተቶች ሊቀረፉ እንደሚገባ ተመራማሪው አቶ እንድዬ አጽንኦት ሰጥተው አንስተዋል። ጥበቃዎች ላይ የተወሰኑ ክፍተቶች ነበሩብን፣ አሁንም አሉብን ማለት ይቻላል። ከሁላችንም የሚጠበቅብን የመጠበቅና ሰስተናብሊ ደግሞ የመጠቀም እነዚህን ነገሮች በደንብ ማስኬድ የምችልበት ሁኔታዎችን ብንፈጥር የተሻለ ይሆናል። በክልሉ ከተለያዩ አካባቢዎች የተውጣጡ የአካባቢ ጥበቃና ደን ጽሕፈት ቤት ባለሙያዎችና የአመራር አካላት በጉለሌ እጽዋት ማዕከል ጉብኝት ያደረጉ ሲሆን ከማዕከሉ መልካም ልምዶችን መቅሰማቸውን ተናግረዋል። በመላው ሀገሪቱ ከ6000 በላይ የተለያዩ ዝርያዎች ያላቸው እጽዋት እንደሚገኙም ያገኘነው መረጃ ያመለክታል።